ቲናዬ ክፍል 10 የመጨረሻው ክፍል። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንደ ሁል ጊዜው ሌሊት የተነሳው እየጸለይኩኝ አልፎ አልፎ እነ መኪ ተሰብስበው እየመጡ እየተጫወትን እያደርን ዳጊ ቤታችንን እንደ ቤቱ እየቆጠረ ከእናቴ ጋር እየተግባቡ መጡ። እኔም በአካል ከመገናኘት ይልቅ ከሁለቱም ሴቶች ጋር በአካል ከመገናኘት ይልቅ በስልክ ማውራትን መርጬ ሁለቱንም እኩል ማስኬድ ጀመርኩኝ። ፈጣሪ ቅር ይበለኝ እንጂ ከሁለቱም ጋር ሳወራ ደስ ይለኝ ነበር። ብቻ ግን እንዲህም እንዲያም እያልን ህይወት ቀጠለች። ጊዜው እየሄደ ክረምቱም እያለቀ መጣ። እውነት ለመናገር ከሆነ አልፎ አልፎ እኔና ቲናዬ ለብቻ ተገናኝተን አሪፍ የተባለ ጊዜ እናሳልፍ ነበር። አንዳንዴ ካልከፈልኩ እያለች ታስቸግረኝ ነበር። እነሱ ሰፈር ያለው ሁኔታ ስለሚያስፈራ ማለቴ ባሚና መኪ ቢያዩን ስለሆነ እኛ አካባቢና መገናኛ አካባቢ ያሉ ሆቴሎች ዞር ዞር እያልን ቆየን። እንደነገርኳችሁ በፊት ላይ በጣም ጨዋና ዝምተኛ ከቤትም አልወጣ ልጅ ነበርኩ። የዚህ ባህሪ መንስኤ ደግሞ ቲናዬ ናት። ማለቴ እንደዚህ አይነት ባህሪ ያመጣሁት ከቲናዬ ጋር ከተለያየም በኋላ ነው። ታዲያ አሁን ላይ ደግሞ በእሷ ያመጣሁትን ባህሪ በእሷ እያጠፋቸው ነበር። ከቤት የማልወጣው ልጅ ዘዋሪ ያደረገችኝ። አንድ ምግብ ቤትና ካፌ የማላውቀው ልጅ የሆቴል ደንበኛ ያደረገችኝ። ዝምታ የምመርጠው እኔን ለፍላፊ ያደረገችኝ። ግን እኔ ቀን በቀን በምናሳልፈው ጊዜ ውስጥ ይበልጥ እየቀረብኳት ነበር። ማለቴ ለሱ ያለኝ ነገር ይበልጥ እየጨመረ ነበር። መኪ ደግሞ ምን እንዳየችና ምን እንደሰማች ባላውቅም ከእኔ ጋር ያላት ቅርበትን ቀንሳለች። እኔ ካልደወልኩኝ ራሱ እሱ አትደውልም። ከቲናዬ ጋር በጣም ከመዞራችን ብዛት ሰፈር ስወጣ ስገባ እንዳጋጣሚ ተዋወቅኩኝ። ብሩክ የሚባል ልጅ ተዋወቅኩኝ። 18 ዓመቱ ነውና የ12ኛ ክፍል ተማሪ እንደሆነ ነግሮኛል። በጣም ጥሩ ልጅ ነው፣ ግን ትንሽ ዱርዬ ነው። ያው ያለበት እድሜ አፍላ የጉርምስና እድሜ ስለሆነ አስቸጋሪ ነው የሚሆነው። ከኔ ጋርም በአጋጣሚ ተዋውቀን ነበር የተቀራረብነው። ግን ስቀርበው ራሱ አስቸጋሪና ቦዘኔ እንደሆነ አውቅ ነበር። ግን ደግሞ ልርቀው አልፈለኩም። ምክንያቱም ደግሞ እኔን ከዛ ሁኔታ ወደዚህ ክብር መግባት እንደሚቻል እነባሚ በሚገባ አሳይተውኛል። በዛ ላይ ደግሞ መጀመሪያ ላይ ለእነዚህ የዶርም ልጆች 1 ዓመት መቃጠር ራሴን እንደ ጥፋተኛ ስለምቆጥር ይህ መካሻ ይሆነኛል ብዬ አስቤ ነበር የቀረብኩት። ቀስ በቀስ ግን በደንብ ተግባባንና ከጓደኞቼ መሃል አንዱ ሆኗል። እናም የሆነ ቀን ላይ ትዝ ይለኛል፣ ሮብ ቀን ነበር። በጠዋት ቲናዬ ደወለች። ቤት ማንም የለም ብቻዬን ነኝና እያመመኝ ነው ልምጣ ወይም ና አለች። በሚያሳዝን ድምፅ ነው። ምን ሆንሽብኝ ቲናዬ አልኳት። ስታወራኝ ሆድ ባሳት መሰለኝ ማልቀስ ጀመረች። ቲናዬ ምንሽ ነው ሞሽ ነው አታስጨንቂኝ አልኳት። ስታለቅስ ማየትም መስማትም አልፈልግም። ቤት ብቻዬን ነበርኩኝና ድንገት ይጨንቃኝ ጀመር። ከዛን ደግሞ ልቤን አመመኝ እያለ ስልኩ ተቋረጠ። በጣም ነበር የደነገጥኩት። ምን እንደለበስኩ ራሱ አላየሁትም። ስልኬንና የትራንስፖርት መያዜን አይቼ ለእናቴ እንኳን ሳልነግራት እየሮጥኩ ወደ ቤታቸው ሄድኩ። በር ላይ እንደደረስኩ ቁልፍ ስለነበር ስልክ ስደውል አታነሳም። ተወዛግቤ ቆም እያለ መኪ ደወለች። መጀመሪያ ምንም እንዳልተፈጠረ ሆኜ ወይ ያልኳት። ደህና ዋልክ ናኤል? ቲና ጋር ደውለህ ነበር እንዴ? እኛ ቤት አይደለንምና ስንደውል አታነሳም አለችኝ በተጨነቀ ድምፅ ሆና። ነገሩን ላለማባባስ ብዬ አእምሮ ላይ የመጣልኝን አሁን እያወራን ነበርኩ ሻወር ልወስድ ነው እያለችኝ ነበር አልኳት። እሺ ጥሩ አመሰግናለሁ ብላ ስልኩን ዘጋችሁ። ከዘጋችሁ በኋላ ግን እንዴት እንደዚህ እላታለሁ ምን አስቤ ነው? ሻወር መውሰድ እንዴት ከኔ ጋር ታወራለች? አይ ኦፍ። አሁን ግን ዋናው ቲናዬ ናት። በምን ልግባ ብዬ እየተወዛገብ ቆዩ። የሆነ ሰዓት ደግሞ በአጥር ላይ ልዝለል እንዴ ብዬ አሰብኩኝ። ነገሮቹን በሙሉ አገናዘብኩኝና አማራጭ እንደሌለ ሳውቅ ለመዝለል ራሴን እያደፋፈርኩ እያለ ቲናዬ ድንገት በሩን ከፈት አድርጋ ወጣች። ግቡ ብዬ ወደ ራሴ ጎትቼ አቀፍኳትና ደህና ነሽ? ምን ሆነሽ ነበር? አሁን ደህና ነሽ? በሚሉ ጥያቄዎች አጣዳፍኳት። ተረጋጋ እንጂ ደህና ነኝ እኮ አሁን ተሽሎኛል ማለቴ ብላ ነገሩን እያረዘመችው አጎነበሰች። ወዲያው ነበር የገባኝ። አንቺ እብድ ራስ ላይ ተማርቻልሽ እንዴ ብዬ መልሼ አቀፍኳት።
ግን ግንባሯን በሁለት ጣት መታ አረኳት። ይቅርታ እሺ ዩኤል፣ ናፍቀኸኝ ነው እኮ እና ዛሬ ማንም ስለሌለ እንደ ልቤ ላገኘህ ብዬ ነው እሺ አለችኝ ለስለስ ባለ ንግግር። እኔም ደስ ስላለኝ ምንም አላልኩኝም ነበር። ተያይዘን ወደ ውስጥ ስንገባ የቲናዬ ስልክ እየጠራ ነበር። መኪ እንደሆነች እርግጠኛ ስለነበርኩኝ ሻወር እየወሰድኩ ነበር በያታለሁ ያልኳት ነበር። እሷም ስልኩን አንስታ አወሩና እንዳሰብኩትም ስልክ ለምን አላነሳሽም ብላት መሰለኝ ሻወር እየወሰድኩ ነበር እኮ እህቴ ፈልገሽኝ ነው አለቻትና ስልኩን ላውድ ያደረገችው። እሺቲ ለማንኛውም ዛሬ ከቤት እንዳትወጪ አደራ፣ እስምልሻለሁ። ማታ ደግሞ ስለምናመሽ በሩን ዝግዝግት አድርጊና ድምፁን ቀንሰሽ ቲቪ አለቻት። የኔ እናት፣ የኔ ዋህ፣ የኔ ምስኪን እኮ ናት፣ የኔ ሀሳቢ። ንግግሯ ከልቧ እንደምትወዳት ያስታውቅ ነበር። እንደ እናት ነው ንግግሯ። ከዛ ግን ስለ ሁለቱ ካሰብኩኝ ድብርት ውስጥ እንደምገባ ስላወቅኩኝ ሀሳቤን ሰብስቤ ወደ ውስጥ ገባው። ከዛም ቲናዬ ምግብ አብረን ካልሰራን ብላ ታስቸግራኝ ጀመር። እኔም እሷን እምቢ ማለት ስላልቻልኩኝ እሺ ብዬ ተነስቼ ሳልፈልግ ወደ ኪችን ገባው። ምን ልስራልሽ አልኳት። ምላሽ ሳትሰጠኝ ከት ብላ ድምጿን ከፍ አድርጋ መሳቅ ጀመረች። እኔም ደግሞ የእሷን ሳቅ እየሰማሁ ከት ብዬ አብሬያት መሳቅ ጀመርኩ። ሳቅ ያስቃል ሲባል የለ አንተን የምትሰራልኝ እንደዚህ አይነት ነገር ከመጀመሩ ነው። ደግሞ መጀመሪያ ሽሮ ልስራ ብለህ መጀመሪያ ሽሮ ላድርግ በርበሬ ልትለኝ ነው እያለች ራሷ ጠይቃ ራሷ እየመለሰች ከት ብላ መሳቋን ቀጠለች። እውነታው ግን ከቤት መውጣት ካቆምኩኝ በኋላ ስራዬ እናቴ ምግብ ስትሰራ ማየት ነበር። እሷም በጊዜው ያለመነችኝ ሌላ ሰው ቢሰማም የማያምነኝ ነገር ውስጥ ሁሉንም ምግብ መስራት እችላለሁ። ከሀብታም ምግቦች እስከኛ ምግቦች ድረስ ዶሮ ወጥ፣ ጥብስ፣ ክትፎ ብቻ ሁሉንም እችላለሁ። ኬክ፣ ፒዛ፣ በርገር ሳይቀር ራሱ እችላለሁ። ምንም ማድረግ አይቻልም አልኳት። አላመነችም። እንዲሁ እየሳቅን እየተጨዋወትን እያለ ስልክ ተደወለ። አንስቼ ለቲናዬ ሰጠኋት። መኪ እንደሆነች አስቤ ሄሎ አለቻት። ደርሻለሁ፣ ለማንኛውም አሁን ቶሎ በሩን ክፈችልኝ፣ ባሚ ትንሽ አሞታል፣ ፍጠኝ አለቻት። በህይወቴ ፌንት ወድቄ አላውቅም እንጂ ልምድ ቢኖረኝ የዛኔ ወዳቂ ነበርኩኝ። ቲናዬም በጣም ደንግጣ ነበር። የት እዚህ ናችሁ ደርሳችኋል አለቻት። አዎ በር እያንኳኳ አትሰሚም አለቻት። የምገባበት ጠፋኝ። ቲናዬም እሺ ብላ ስልኩን ዘጋችው። እርስ በእርስ ተፋጠጥን። ግራ ገብቶን ሁለታችንም ቆመናል። ግን የበር መንኳኳት ድምፅ ስንሰማ እንደ ማባነን በነን ሁለታችንም ለማሰብ ሞከርን። መኪ በምን እንደመጣላት ባላውቅም እየጎተተች መኝታ ቤቷ አስገባችኝና በማማሙት ምንም ቢሆን ድምፅ እንዳታሰማ፣ በሩንም እንዳትነካ አደራ፣ ድንገት እንኳን ሳልክ ቢመጣ ለዛሬ ዋጠው አደራ ብላኝ መብራቱን አጥፍታ በሩን ቆለፈችብኝና ሄደች። ወዲያው ደግሞ እየሮጠች መጣችና ስልክህን አጥፋ ብላኝ እየሮጠች ሄደች። እኔ ገና ወጥታ በሩን ሳትከፍተው ይጨንቀኝ ጀመር። እንዳታደርግ ስለተባልኩ መሰለኝ ሁሉም ነገር ይተናነቀኝ ጀመር። አስላስል ይለኛል፣ ላስነጥስ ይለኛል፣ ዝቅ ልበልህም ይለኛል፣ ጮህ ጮህ ይለኛል። ብቻ ግን የሚያወሩትን እየሰማው ነበር። በር ላይ ገተርሽን እኮ አለች መኪ። ይቅርታ ማኪ፣ ሻወር ወስጄ ስጨርስ ዝም ብሎ ልብስ ስለነበር የለበስኩት ልቀይር ብዬ ነው አለቻት። እኔ ከውስጥ ሆኜ ጭንቀት ውስጥ ገብቼ ነበር። ደግነቱ ቲናዬ ባሚ ዛሬ በጊዜ ልተኛ ብቻዬን ቤት ውስጥ በድብርት ስለዋልኩኝ እንቅልፌ መጥቷል አለችው። ኧረ አዎ ተኚ፣ እኔም ትንሽ አሞኛል፣ መክሊቴም ስለደከማት ቶሎ ብንተኛ ደስ ይለኛል አላት። እሺ ደህና ደሩ፣ ግን እራት ትበላላችሁ እንዴ አለቻቸው። እንቅልፉ እንደመጣ ሰው እያዛጋች አይ በልተን የመጣ ነው፣ አንቺ ከበላሽ ተኝ አለቻት መኪ ቀደም ብላ። እሺ ደህና ደሩ ሲባባሉ ሰማው። ከዛም በሩን ከፍታ ገባችና ቶሎ ብላ ከውስጥ ቆለፈችው። መብራቱን ስታበራው ልቧ በኃይል እየመታ እጇን ደረቷ ላይ አድርጋ ተመለከተችኝ። እኔ ግን መብራቱ ሲበራ ትኩረቴ ክፍሏ ላይ ነበር። በጣም ነበር የሚያምረው። ፊት ለፊት የራሷ ፎቶ ተሰቅሎ ስገምት መክሊት የሰጠቻት ይመስለኛል። ክፍሏ ጽድት ያለችውና የሴት ክፍል ናት። ግን አሁን ጉዳዩ እንዴት ነው በዚህ እንዴት ነው የሚሞጣው የሚለው ነው። ሰዓቱ ግን ጭንቅላቴ ሊረጋጋልኝ አልቻለም።
ቲናዬ ስልኳን አወጣችና በረጅሙ መዝሙር ከፈተች። እሪ የበለጠ እንዳይጠረጥሩሽ አልኳት። ሁኔታው ቢያስፈራራኝ እየተንሾካሸኩ አይ ሁሌም ስለምከፍት አያስቡም አለችኝ። እሺ እንዴት ነው የሚወጣው? አሁንም ቀስ ብዬ አላቅም ኤል ባሚ ደግሞ የሳሎን መብራት አያጠፉም አለችኝ። የኔ እናት እሷም ጨንቋት ነበር። ያለኝ አማራጭ እናቴ ጋር ደውዬ እንደማድር መንገር ነበር። ደወልኩላትና ይቅርታ እናቴ ባሚ ታሞ ነበር አልመጣም። እናም አሁን ጸሎት እየተደረገለት ነው። ጠዋት በጠዋት እመጣለሁ እሺ እናቴ አልኳት። አፉን ይዞ እንደሚያወራ ሰው እየተንሾካሸኩ ደስ የሚለው እናቴ መልስ እሺ አባ አደራ ተጠንቀቅ ፈጣሪ ማረው ነበር። ደህና ደልኝ እሺ እናቴ ብዬ ስልኩን ዘጋሁት። ሌሊቱን በጭንቀትና በሀሳብ በመተከዝ አሳለፍ ነው። በፊት አንድ ሶፋ ላይ ተቃቅፈን እንዳልተኛን አሁን መተያየት ፈርተናል ሁለታችንም። እማይነጋ የለምና ጠዋት ሁሉም ሳይነሱ በሌሊት ከቤት ወጣው። በጣም ይጨንቅ ነበር። ወደ ቤትም ሄጄ በሩን አንኳኩቼ እናቴን እንድትከፍትልኝ ነግሬያት ወደ ውስጥ ገባው። እንዲህ እያለ ጊዜያቶች አለፉ። እኔም ግቢ የመሄጃ ጊዜ ደረሰና ሁላችንም ተሰነባበትን። የመጨረሻውን ደቂቃ ከቲናዬ ጋር አሳለፍኩኝ። በጣም ደስ ይል ነበር። ቤተሰቦቻችንን ሁላችንም ተሰነባብተን ጉዞ ወደ አየር ማረፊያ። ጊዜው ሳይታሰብ ትምህርቱም ሳይታሰብ እየነጎደ ነው። እናም ሁሉም እንዳለበት ምንም ነገር የተቀየረ ነገር የለም። ግን አሁን ላይ ዳጊና ባሚ የተለየ ቅርበት እያየሁባቸው ነው። ከኔ ጋር ያላትን ነገር ቀንሳለች። ከዳጊ ጋር ነው ብዙ ጊዜዋን የምታጠፋው። እኔም በጣም ጭንቀት ውስጥ ስለገባሁኝ ለአባቴ አዲስ አበባ እንደምመጣ ነግሬ ዊዝድሮ ሞልቼ ወደ አዲስ አበባ ተመለስኩኝ። በቀጣዩ ቀን የዶርም ልጆችን ተሰናበትኩኝ። መኪና ቲና ግን አልነገርኳቸውም። ብቻ በጣም እንደተጣሉና ቂም እንደተያያዙ አውቃለሁ። ብቻ ዳጊ በር ላይ ጠብቆኝ እስከ ፕሌን ማረፊያ አብረን ሄድን። ሸኝቶኝ ሲመለስ ዳጊ አልኩት። ወይ ያለኝ ቆይ እውነቱን ንገረኝ ከመኬ ጋር ጀምራችሁ አልኩት። አዎ ግን አንተ እንደምታስበው አይደለም። አልፎ አልፎ እንገናኛለን ግን ምንም የተለየ ነገር የለም። ስለ አንተ ስለ ወደፊት ህልሟ ብቻ የውስጧን ትነግረኝ ጀመር። ከዛ እየተቀራረብን ስንመጣ ከሷ ጋር ሳውራ ደስ ስለሚለኝ አገኘኋት። አበቃል። ልቤ ቅር ብሎታል። ይህን ስሜት የማውቀው ነው። ታዲያ የስሜቱ መንስኤ ምንድን ነው? ፍቅር ወይስ ምቾት? ለራሴ ያልገባኝን ነገር ሰው መጠየቅ መፍትሄ የለውም ብዬ ስላሰብኩኝ ዝም አልኩኝ። ሰዓት ስላልነበር ብዙም ሳናወራ ሰዓት ደርሶ ተለያየን። እኔም ጎንደርን ለመጨረሻ ጊዜ ተሰናብቼ ወደ አዲስ አበባ ተመለስኩ። ከፕሌን ማረፊያ ወጥቼ ወደ ቤት ስሄድ ልቤ እየፈራ ነበር። እናትና አባቴ ልጄ በክብር ተመርቆ በማዕረግ ይወጣልኛል ብላ የምጠበቀው እናቴን የሰፈሩ ህዝብ በማይረባ ተልካሻ ምክንያት ጥዬ ስመጣ ምን ይባላል? እንዴት ነው ፊታቸውን የማየው የሚለው በጣም አሳስቦኛል። እና ምን እላችሁ ፈልጌ ነው፣ መጀመሪያ ህልም ይኖራችሁ። ህልማችንን ለማሳካት በራሳችን በተግባር ላይ ሁሉም ነገር ላይ የሆነ ገደብ ልናስቀምጥ ይገባል። ራሳችንን መገደብ መለማመድ አለብን። በማንኛውም ሁኔታ የውሳኔ ሰው መሆን መቻል አለብን። ምንም ነገር ቢሆን ግራ በተጋባ ስሜት መቆየት መጨረሻው ያማረ አይሆንም። ሁለት ወዶ መሆን የለብንም። ከሁለት አንድ ያጣ መሆንም አለና ምናልባትም ለሁሉም ጊዜ አለው። ምናልባት እኔ በተሳሳተ ሰዓት የተሳሳተ ነገር ውስጥ ገብቼ ሊሆን ይችላል። ከራሴ የተማርኩት ነገር ቢኖር በይሉንታ በሼም በውጫዊ ውበት የተጀመሩ ስሜቶች መጨረሻቸው አያምርም። ለማንኛውም ግን ስለ ራሴ ሳወራ ሳስብ ቶሎ ደረስኩኝ። ሰፈርተኛ እንዳያየኝ ስለምፈልግ ቶሎ ሻንጤን እየጎተትኩ ወደ ቤት ገባሁ። የኔ ፍልቅልቅ ትንሿ ምንም ስለማታውቅ እንደ ሁሌ ተጠምጥማ ሳመችኝ። አባቴም ለክፉ አይሰጥም ሰላም አለኝ። እኔ ግን ሸምቅቆኝ ነበር። ከሁሉም የእናቴን ፊት ማየት ፈራው። ገባው። እንደጠበቅኩት ነበር። ተቀይማኛለች። በጣም የሚጨንቅ ነገር ስለሆነና ጥፋቴን ስለማውቀው ከፊቷ ሄጄ ጎንበስ ብዬ እናቴ ይቅርታ አልኳት። አንዳንዴ ይቅርታ ኃያል ያጣል። ብዙ ነገሮችን ማስተካከል እንደሚችለው ሁሉ አንዳንዴም ለመጠገን ይከብደዋል። በዝምታ እንደተዋጠች ጥላኝ ወደ ማዕድ ቤት ገባች። አባቴ ጠጋ ብለው ትንሽ ታገሳለኝ። በዝምታ ሶፋው ላይ ቁጭ አልኩኝ።
ምግብ ቀርቦ ሁሉም ባይሆን በላን። ትንሽ ካረፍኩኝ በኋላ ከአባቴ ጋር አወራን። አንዳንዴ ሳስበው ከዩኒቨርሲቲ መምጣቴ በጊዜው ቢከብደኝም አሁን ላይ ግን የማልጸጸትበት ውሳኔ ሆኗል። ፈጣሪ መጨረሻችንን ሲያስተካክልልን በትንሽ ነገር ያብቃቃናል። እናም ፈጣሪ መጨረሻችንን አሳምረልን። የኔ ምርቃት ደረሰ። ከግቢ ከመጣው በኋላ ኦንላይን መማር ጀምሬ ነበር። ቲናዬ አድጋለች። መክሊት አሁን ላይ ምን ላይ እንዳለች ራሱ አላውቅም። ዳጊ ከሱ ጋር አንድ ዩኒቨርሲቲ ከምታስተምር ቆንጅዬ ልጅ ጋር እልም ያለ ፍቅር ውስጥ ገብቷል። ደግሞ በጣም ነው የምታምረው። እናቴም እንደ ፍላጎቷና ምኞቷ የኔም ምርቃት ሰፈሩን አዳርሰዋለች። ጉድ ጉድ እያሉ ነው። ደግነቱ ቀድሜ መስመሬን ስላያስኩኝ ተመርቄ ምን ልሰራ ነው የሚለው ሲያስጨንቀኝ ዝንጥ ብዬ ለምርቃት የተዘጋጀው። ከዳጊ ጋር አንድ አይነት ሱፍ ነበር የለበስነው። ሁለታችንም ሰውነት ስላለን አምሮብን ነበር። ጉራ አይደለም። የምርቃቴ ቀን ተመርቄ ወደ ቤት ሲሄድ በር ላይ የጠበቀችኝ ልክ እንደ ድሮ 8ኛ ክፍል ውጤት ተቀብዬ ስመጣ በር ላይ እንዳገኘዋት አሁንም አይኖቿን ባዝለው በር ላይ ቆማ ነበር። አላመንኩም ነበር። ቲናን አትመስልም አልኩት ዳጊም። መምሰላው ቀርታ ራሷ ሆና ወደ እኔ መታቀፈችኝ። በጣም አምሮባን ነበር። በዛ ላይ ሌላ ላይፍ የጀመረች መስሎኝ ነበር። በጣም ደስ የሚል ያልተጠበቀ ፕሮግራም አሳለፍኩኝ። በመጨረሻም የልጅነቴ ቲናዬ ስትሄድ ሀብታሙን ያፈልግህ አገኘኝ ብላኝ ሄደችው። ፍቅሬ በንጹህ ልቤ የወደድኳት ሴት ናት። ልቤ በቆሸሸበት ሰዓት መታ ጊዜው ስላልነበር ተለያየን። በጊዜው ራሷ ፈልጋ አገኘችኝ። ለዛም ነው የህይወቴ ቁልፍ ለሁሉም ጊዜ ያለው የሆነው። ቁጭ ብለን ስናወራ ትምህርቱን ትታ ስራ መጀመሯን ሰማሁ። ያለፈው ረስተን አዲስ ፍቅር በአዲስ ልብ ጀመርን። ያላለቀ ፍቅራችን ይቀጥላል። ታሪኩ ግን አበቃ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።